አስረስ ማረ ከአንከር ጋር አንከር ቲቪ ነው አንከር ሚዲያ ነው እንደዛ ከአንከር በሚለው ነው የማውቀው እና አንከር ከመሳይ መኮንን ጋር ማለት ነው ቆይታ አድርጎ ነበረ። በወቅታዊ ጉዳዮችን በሚመለከት ራሱ ስለ ፋኖ ያለበትን ወቅታዊ ሁኔታ ለማሳወቅ አንድ ከዛ ውጪ ደግሞ ከፋኖ ጋር ተያይዞ ስለሚነሱ ጉዳዮችም እንዲሁ ማብራሪያ እንዲሰጥ ቆይታ አድርጎ ነበረ እና ማብራሪያ ከሰጠባቸው ጉዳዮች ውስጥ አንዱ ይሄ ጽምዶ ስለሚባለው ወይንም ትብብር ከተለያዩ የፖለቲካ ኃይሎች ጋር ትብብር መፍጠርን በሚመለከት ያው ዞሮ ዞሮ በብልጽግናም ሳይድ ይነሳል፣ በእነሱም በኩል እንደዚሁ ይነሳል። ሰሞኑንም ነግሬያችሁ ነበር ውይይት ስብሰባ እንደነበራቸውና ከዛ ጋር በተያያዘ ማብራሪያ ሰጥቶ ነበረ ስለ ትብብሩ እና የተናገረው ነገር ትንሽ ስላስገረመን ሐሳብ ልንሰጥበት ፈለግን። ከዛም ጋር ተያይዞ አንዳንድ የሚነሱ ሐሳቦችም ስላሉ እነሱንም በሚመለከት እንዳስሳቸዋለን። አስረስ ትብብር መፍጠር የግድ እንደሆነ ነው የሚናገረው። የግድ እንደሆነ ይናገራል። ያን ለማድረግ ውይይቶች እንዳሉ ጅምሮች እንዳሉ ይናገራል። ግን ገና በጅምር ደረጃ ላይ ያለ ባልተጠናቀቀበት አይነት ሁኔታ ይፋ ማድረግ ተገቢ ስላልሆነ አላደረግነውም እንጂ ውይይቶች ግን አሉ፣ ጅምሮች ግን አሉ፣ ጥረቶች አሉ እየተደረጉ ያሉ። ነገር ግን የተጠናቀቀ ነገር የለም ይላል። ኦፍኮርስ የተጠናቀቀ ነገር በሌለበት አይነት ሁኔታ ማንሳት እሱ እንዳለው ለጉዳት ወይም ለማይፈለግ አይነት ውጤት ምናልባትም ትብብሩን ሊያከሸፍ የሚችል አይነት አስተዋጽኦ ሊኖረው ስለሚችል ዝም ማለታቸው ተገቢ ነው። እሱን ያረጋግጣል። ጥረቶች እየተደረጉ ስለመሆኑ ያረጋግጣል። ይሄ ኦብቪየስ ሁላችንም የምናውቀው ነው። ግን ጥረት ከማድረግ ባሻገር ነው የሄደው። አሁን እንደ አፋብን ከህወሓት ጋር እና ከሌሎቹም ጋር ተጣምረናል ለማለት አልደፈሩም እንጂ እኛ እስከምናውቀው ድረስ በጣም እርግጠኛ ይሆንበት ማለት ነው። በነገራችን ላይ አንዳንድ መረጃ እኔ ሆን ብዬ አልናገርም፣ የሚደርሱኝን ማለት ነው። እውነቴን ነው የምላችሁ። እነሱን ላለመጉዳት ብዬ የሚደርሱኝን አንዳንድ መረጃዎች ሁሉ አልናገርም እንጂ በጣም ብዙ ርቀት ነው የሄዱት። ብዙ ርቀት አብረው መስራት ጀምረዋል። በቃ የተወሰኑ አካላቶች አብረው መስራት ጀምረዋል። በተለይ በእነ ምሬ ወዳጆ በኩል እየሆነ ያለው ነገር በጣም አስቀያሚ ነው። የሆነ ጊዜ አጫውታቸዋለሁ እሱን በሚመለከት በጣም ሄደውበታል። በጅምር ደረጃ አይደለም፣ ኦልሬዲ ነገሩ የተጠናቀቀ ነው። መሬት ላይ አንድ ላይ ነው እየሰሩ ያሉት የተወሰኑ የፋኖ አደረጃጀቶች። እንደ አፋብን ግን ወስነው የገቡበትና ይፋ የተደረገ ነገር የለም ከዛ አኳያ ማለት ነው። እና አስረስ ይሄንን ያረጋግጣል። የግድ ነው ትብብር ማድረግ አለብን ይልና ቀጥሎ ደግሞ እኛ ይላል ምክንያቱን ያስቀምጣል። የግድ የሚሆንበትን ማለት ነው። አንደኛ እኛ በሀገሪቱ ወይም በኢትዮጵያ አንድነት ላይ ወይም በኢትዮጵያ ሕልውና ላይ የምንደራደር አካላቶች አይደለም። ያ እስከሆነ ጊዜ ድረስ ኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች ጋር በሙሉ መስራት አለብን ይላል እና የግድ ያደረገው ነገር ይሄ ነው ለአስረስ ማለት ነው። ለአስረስ የግድ ያደረገው ፋኖ በኢትዮጵያ ህልውና የማይደራደር አካል ስለሆነ ከኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች ጋር ሁሉ ተባብሮ መስራት እንዳለበት ያምናል። የግድ እንደሆነም ያስባልና ያንንም እውን ለማድረግ ጥረቶች እንዳሉ ነው አስረስ ማረ እየተናገረ ያለው። በንግግሩ ላይ ሐሳብ ከመስጠቴ በፊት አንድ ነገር ልናገር። ይሄ የአስረስ ማረ ንግግር ጽምዶ ወይንም ትብብር የሚባለውን ጉዳይ በሚመለከት አስረስ ማረ ይዞታል ያልናችሁን አቋም የሚያረጋግጥ ነው። ከዛ እንጀምር። ባለፈው አፋብን ለሁለት ተከፍሎ እነ ዘመነ ካሴ፣ እነ ምሬ ወዳጆ እና የተወሰኑ አካላቶች ከዛ ውጪ ደግሞ በአብዛኛው ጎንደር ላይ እንደዚሁ ደግሞ ሸዋ ላይ ያለው ደግሞ በተቃራኒ ሆኖ
ይሄ ጽምዶ የሚባለው ውስጥ መግባት አለብን የለብንም የሚል ክርክር ሲያደርጉ ነበር። እሱን አጫውተናቸዋል። ክርክር ሲያደርጉ ነበር፣ አልተግባቡም። በዛ ክርክር ውስጥ አቋም ያልያዙ አካላቶች አንድ ጄኔራል ተፈራ ማሞ፣ ሁለት አስረስ ማረ ብለን ነግረናቸዋል። አስረስ ማረና ጄኔራል ተፈራ ማሞ በቃ ምንም አቋም ያልያዙ ናቸው። ነገር ግን መተባበር አለብን ወደሚል ያጋደለ እንደገናም ደግሞ በነዘመነ ልክ ደግሞ አቋም ያልያዙ አካላቶች ናቸው ብለናችሁ ነበር። እሱንም የሚያረጋግጥ ነው አስረስ ማረ አሁን የተናገረው ነገር። በአንድ በኩል የግድ ነው ይላል፣ በሌላ በኩል ደግሞ በኢትዮጵያ ህልውና ላይ አንደራደርም ይላል። እነዚህ አሁን ኢትዮጵያ ውስጥ ካለው ወቅታዊ የፖለቲካ ሁኔታ አኳያ የሚጋጭ ነው። በኢትዮጵያ ህልውና ላይ አልደራደርም ብለህ ከሌሎች ታጣቂዎች ጋር እተባበራለሁ ማለት አትችልም። አስረስ እዛም ጋር ነው እዚህም ጋር ነው። አብዛኛው እነመከታው ማሞ ያሉበት ይሄ ጎንደር ላይ ያሉት በሙሉ የያዙት አቋም በወቅቱ ቅድመ ሁኔታን ያስቀመጡት በግልጽ ከቲፒኤልኤፍ ጋር አንሰራም አላሉ። ቲፒኤልኤፍ ግን ህገ መንግስቱን በሚመለከት፣ ግዛትን በሚመለከት፣ አማራ ላይ ያለውን ጥላቻ በሚመለከት እንደዚህ ዘርዝረው እነዚህ ነገሮችን በሚመለከት ስለመለወጡ አቋም ስለመቀየሩ በይፋ ለኛም ለኢትዮጵያም ህዝብ ለዓለም አቀፉ ማህበረሰብ በይፋ እስካላረጋገጠ ጊዜ ድረስ መስራት የለብንም የሚል ነገር ነው ያስቀመጡት። ያ ማለት ቅድመ ሁኔታ ማስቀመጥ ማለት ነው እንጂ በግልጽ አንሰራም ያሉት ነገር የለም። እነዘመነ ደግሞ እንስራ ነው፣ ምንም ቅድመ ሁኔታ አያስፈልግም። ልዩነታቸው ያ ነው። ሁለቱም እንስራ ይላሉ። እነመከታውም እንስራ ኦኬ ይላሉ፣ ችግር የለውም። እነዘመነም እንስራ ይላሉ። ልዩነታቸው እነመከታው ቲፒኤልኤፍ ይሄንን ያድርግ ይላሉ። እነዘመነ ግን ቲፒኤልኤፍ ይሄንን አድርግ ብለን መጠየቅ የለብንም፣ ዝም ብለን መስራት አለብን ይላሉ። እነሱ ከህልውና ጋር ነው የሚያያይዙት። ቀጥዬ ሀሳብ ሰጥበታለሁ። የአስረሳውን ሁለቱም ቦታ ላይ በኢትዮጵያ ህልውና ላይ አልደራደርም ካልክ ቋሚ መርህ ከሆነ የማትደራደርበት ጉዳይ ከሆነ ከቲፒኤልኤፍ ጋር አሰራ፣ ከኦላ ጋር አሰራ። ምክንያቱም እነዚህ ሁለት አካላቶች በኢትዮጵያ ህልውና ላይ የሚደራደሩ አካላቶች ናቸው። መቼም ቲፒኤልኤፍ በኢትዮጵያ ጉዳይ ላይ በኢትዮጵያ ማዕቀፍ ውስጥ አንዱ ሆኖ የመቀጠል ፍላጎት አለው ምናምን ካላልከን እንደበዛ ደረጃ እናሞኛችሁ ካላለ በስተቀር አስረስ እነዚህ ሁለት ነገሮች የማይሄዱ ናቸው። ትብብር ማድረግ አለብን ካልክ እንደነ ዘመነ ካሴ ምንም አይነት ቅድመ ሁኔታ አያስፈልግም፣ በቃ የጋራ ጠላት አለን ብለን ብቻ እንግባ ነው። በእኛ በኩል ያለውን እምነት ነግረናቸዋል። የጋራ ጠላት የላቸው። በተለይ ቲፒኤልኤፍ እና ፋኖ የጋራ ጠላትም የላቸው። አንዳቸው የአንዳቸው ጠላት ናቸው። የሚታወቅ የጋራ ጠላትም የሚባልም ነገር የለም። ግን በቃ እንደው ለስሙ እንኳን እንደዛ ብለህ ዝም ብለህ መግባት ነው። ሌላ ቅድመ ሁኔታዎች ላስቀምጥ ካልክ ትብብር የሚባል ነገር አይኖርም። ጭራሽ የኢትዮጵያን አንድነት በሚመለከት፣ ህልውና በሚመለከት፣ ቀጣይነት በሚመለከት አልደራደርም ካልክ ቲፒኤልኤፍ ራስን በራስ የማስተዳደር መብቴ እያለ ያለው ምኑን መስሎ ነው? ምኑን ነው? እንደዛ ሲል ቀልዱንም እኮ አይደለም፣ ከልቡም እኮ ነው። ራሴን በራሴ አስተዳድራለሁ የሚለው እኮ የኢትዮጵያን ህልውና በሚመለከት እደራደራለሁ እኮ። መገንጠልም ካለብኝ እገነጠላለሁ እኮ። ኦላ እኮ ያኮ ነው ጥያቄ። የነዚህ የሁለቱ አካላት ጥያቄ ነው። እና ከማን ጋር ልሰራ? ኢትዮጵያ ውስጥ ያሉ አብዛኞቹ በብሔር ደረጃ ያሉ ማለት ይሄ በብሔርተኝነት ደረጃ ያሉ እና ትጥቅ ያነሱ አካላቶች በሙሉ የሚያነሱት ጥያቄ አለ፣ እንገነጠላለን የሚል።
አሁን ድጋሚ በለስ ቀንቷቸው ሲመጡ ልክ 1983 እንዳደረጉት መገንጠሉ አይጠቅመንም ዋስትና ሰተነ ምናምን ከመጣህም በኋላ በኢትዮጵያ ህልውና ላይ ወደህ ሳይሆን በግድ አብራቸው እስከመጣ ጊዜ ድረስ ትደራደራለህ። አሁን ያለው ህገ መንግስት ቲፒኤልኤፍ ዋስትና አልሰጠኝም ብሎ የሚያምነው ነው። ያኔ 17 ታጣቂ ድርጅቶች ነበሩ ይላል ቲፒኤልኤፍ አዲስ አበባ ሲገባ ማለት ነው። 17 ታጣቂ ድርጅቶች፣ እነዚህ በሙሉ ታጣቂዎቹ የመገንጠል ፍላጎት ያላቸው ናቸው። ስለ አንቀጽ 39 ሲያወራ ማለት ነው፣ ስለ ህገ መንግስቱ አንቀጽ 39 ሲያወራ ይሄንን ነው የሚሆነው። በወቅቱ እነዚህ አካላቶች ህገ መንግስታዊ ዋስትና ካላገኙ በስተቀር ኢትዮጵያ ትበታተናለች። ስለዚህ ኢትዮጵያን ያዳነ ነው የሚሉት እነሱ አንቀጽ 39 የመገንጠል መብት የሚፈቅደውን አንቀጽ ኢትዮጵያን ያዳነ እና በወቅቱ ምርጫ ስለሌለኝ ህገ መንግስታዊ ዋስትና ሰጥቼ በኢትዮጵያ ውስጥ እንዲቀጥሉ አደረኳቸው ብሎ የኢትዮጵያ ባለውለታ ስለመሆኑ ነው ሲነግረን እኮ የከረመው 27 ዓመት ቲፒኤልኤፍ ለኢትዮጵያ ባለውለታ ነኝ እኔ አንቀጽ 39ን ባላስገባ ኖሮ እንጂ አሁን የምታውቋት ኢትዮጵያ የለችም ነው የሚለን እኮ ቲፒኤልኤፍ። እንግዲህ ያ ዋስትና ሳይሆን ቀርቶ አሁን ቲፒኤልኤፍ ስለ ህገ መንግስቱ ሲያወራ እንደዛ ስንጮህለት የነበረው ህገ መንግስት በበላይነት እንትን ስንለው የነበረው ህገ መንግስት ዋስትና አልሆነንም ባይ ነው። ስለዚህ ምን ይፈልጋሉ? ተጨማሪ ሌላ ዋስትና ይፈልጋሉ። በለስ ቀንቷቸው እንኳን ተባብረው ልክ እንደ 1983 አዲስ አበባ ቢመጡ ተጨማሪ ዋስትና ይፈልጋሉ። ያ ማለት በኢትዮጵያ ህልውና ላይ ትደራደራለህ። ከዛም በፊት ግን ግልጽ አቋማቸው አሁን ላይ ግልጽ የሆነው አቋማቸው የኢትዮጵያን ህልውና አደጋ ውስጥ የሚጥል አቋም ነው። ከራሳቸው ብሔርተኝነት አኳያ ትክክል ነው። ከትግራይ ብሔርተኝነት አኳያ ትግራይን ሀገር እናደርጋለን የሚለው ምንም የምትጠይቀው ጉዳይ አይደለም። ከኦሮሞ ብሔርተኝነት አኳያ ኦሮሞያን ሀገር ማድረግ እንፈልጋለን ቢል ችግር የለውም። እነዚህ አቋሞች ከራሳቸው ብሔርተኝነት አንጻር ሲታይ ትክክል ቢመስልም ግን ከኢትዮጵያዊነት አንጻር ግን ካየው ከኢትዮጵያ ህልውና አንጻር ግን ካየው የሀገሪቱን ህልውና የሚፈታተን ነው። ለዛ ነው ከቲፒኤልኤፍ ጋር አብሬ መስራት እፈልጋለሁ ስትል እንደዛ አይነት ፍላጎት ሲኖርህ ቅድመ ሁኔታ አታቀርብም። እነ መከታው ለምን ያቀርቡ ይመስላል? እንደማያደርግ እኮ ስለሚያውቁ አብሮ መስራት ግድ ነው። አይ ከነዚህ ጋርማ አልሰራም ማለት ፖለቲካሊ አያዋጣም። እሱን ስለሚገባቸው እንሰራለን ችግር የለውም። ግን ይሄን ያደርጋሉ። ቲፒኤልኤፍ አያደርግም። ስለማያደርግ አብሮ አይሰሩም። በቃ አብሮ አይሰሩም። እነ መከታው ቅድመ ሁኔታ ያስቀመጡበት ዋነኛው ፍላጎት አብረን አንሰራም የሚል አቋም ላለማራመድ ነው። ምክንያቱም ታጣቂ ኃይል ሆነ ማዕከላዊ መንግስቱን እጥላለሁ ብለህ ማዕከላዊ መንግስቱን ጥዬ መንግስት መሆን እፈልጋለሁ የምትል አካል ሆነ ሌላውን አካል ሳታቀፍ ዝም ብዬ ሄዳለሁ ማለት አስቸጋሪ ነው። ስለዚህ አቃፊ ሆነ ትቀርባለህ። ኦኬ ቲፒኤልኤፍንም ማቀፍ እንፈልጋለን፣ ኦላንም ማቀፍ እንፈልጋለን፣ ሁሉንም ማቀፍ እንፈልጋለን፣ ከሁሉም ጋር መስራት እንፈልጋለን። ነገር ግን እነዚህ ነገሮች ግን መርሆቻችን ናቸው፣ መጣስ የለባቸውም፣ ማንደራደርበት ጉዳይ ነው ብለህ ታቀርባለህ። የሚደራደር ይደራደርበታል፣ ማን የሚቀበል ይቀበላል፣ ማይቀበል አብሮ ከሄደ ማለት ነው። ከማይቀበሉት ውስጥ አንዱ ቲፒኤልኤፍ ነው። ለዛ ነው እነሱ ቅድመ ሁኔታ እኮ ያስቀምጡት። ከቅድመ ሁኔታ እኮ ማስቀመጣቸው ግልጽ ፍላጎታቸው አብሮ መስራት አለመፈለጋቸውን እኮ ነው የሚያሳይ። አስረስ እዛም ጋር ነው እዚህም ጋር ነው። እንደነ ዘመነ ካሴ የግድ ነው ይላል፣ እንደነ መከታው ደግሞ በኢትዮጵያ ህልውና ላይ አንደራደርም ይላል። አንደራደርም ካል ከቲፒኤልኤፍ ጋር መስራት የግድ አይደለም። የማትደራደርበት ደግሞ ጉዳይም ካለ አብሮ መስራት ግድ አይደለም ወዳጅ፣ አብሮ መስራት ግዴታ አይደለም። ይኸውልህ የማልደራደርበት ነገርም አለ ብለህ
አብሮ መስራት ግዴታ አይደለም። በቃ ማልደራደርበት ነገር አለ ማለት አብሮ መስራት ምርጫ ነው ላንተ እንጂ ግዴታ አይደለም። ማትደራደርበትን ነገር የሚቀበል ካለ አብረው ትሰራለህ። የማትደራደርበትን ነገር የማይቀበል ደግሞ ካለ አብረው አትሰራም። ስለዚህ ላንተ አብሮ መስራት ምርጫ እንጂ ግዴታ አይደለም። ግዴታ ነው ካልክ ምንም አይነት ቅድመ ሁኔታ ሊኖር አይገባም። ምንም አይነት ቅድመ ሁኔታ ልታቀርብ አይገባም። በቃ ግድ ከሆነብህ ማለት ነው። እነ ዘመነ ያን ነው የግድ ነው። ለምን የግድ ሆነ? ከህልውናችን ጋር የተያያዘ ነው ይላሉ እነ ዘመነ ካሴ። ልክ ናቸው። በእኔም ግምገማ በተደጋጋሚ ጊዜም እንዳልኩት ፋኖ ጽምዶ ውስጥ መግባት የፈለገበት ዋነኛው ምክንያት ከህልውናው ጋር ስለተያያዘ ነው። አንደኛውና ዋነኛው ጉዳይ ፋኖ የውስጡን ችግር መፍታት አልቻለም። የውስጡን ችግር ደግሞ እስካልፈታ ጊዜ ድረስ፣ ወደ አንድ መምጣት እስካልቻለ ጊዜ ድረስ በአማራ ህዝብ ዘንድ እንደ አማራጭ የመወሰድ እድሉ ዕለት ተዕለት እያሽቆለቆለ ከዛ ሲያልፍ ለአማራ ህዝብ ለክልሉ ችግር እየሆነ መምጣቱ አይቀርም። ምልክቶች አሉ፣ ጅምሮች አሉ። የዛን ሰዓት ራሱ ህዝቡ ይታገለዋል። ሶፋኖች አዩ። እነ ዘመነ አየ። በፍጹም አንድ መሆን አይቻልም። የፋኖ አደረጃጀቶች በዘመነ ዙሪያ አንድ መሆን አይችሉም። ስለዚህ ምን አደረገ ዘመነ? የግድ ህልውናቸውን ለማትረፍ ከሌሎች ጋር ተጣምረው ህልውናቸውን በዛ ውስጥ ማትረፍ አለባቸው። ከነሱ በሚያገኙት ድጋፍ፣ የተለያዩ ድጋፍ፣ የፋይናንስ የምን ድጋፍ በዛ ሰርቫይቭ እናደርጋለን። ካልሆነ ግን ለብቻችን እንቁም ግን ካልን ሰርቫይቭ አናደርግም ነው። አንዱ ምክንያት ከራሳቸው የውስጥ ጉዳይ ጋር የተያያዘ ነው። አንድ ሁለት፣ ትብብር ባልፈጠርንበት አይነት ሁኔታ ድንገት ይሄ ጦርነት ቢፈነዳ ምንድነው የምንሆነው ነው። ማለትም በብልጽግናና በህወሓት መካከል ያለው ጦርነት ቢፈነዳ ምንድነው የምንሆነው? ዞሮ ዞሮ የራሳችንን ጦርነት መቀጠላችን አይቀርም። ያ ማለት በተዘዋዋሪ ቲፒኤልኤፍ ጋር ነው የምንሆነው፣ ወይንም ደግሞ ጦርነቱ ሲፈነዳ የፋኖ አጀንዳ ይሆን ይሄ እዛች ጋር እንትን ማረኩ ምናምን በቃ አጀንዳ ይሆን እሱን ሊሸፍን። አሁን ይሄ በነገራችን ላይ ፋኖ በአማራ ክልል ላይ የሚያደርገው ግጭት አጀንዳ የሆነበት ዋነኛው ምክንያት ከዛ የበለጡ አጀንዳ ሊሆኑ የሚችሉ ነገሮች አሁን ረግበው ስላለ በቲፒኤልኤፍ እና በብልጽግና መካከል ያለው ጦርነት ቢፈነዳ በቃ ፋኖ ለብቻው እዛው የሚያደርገው እንቅስቃሴ አጀንዳ የመሆን እድል የለውም። ሰው እንጠፋለን ነው የሚሉት፣ እንጠፋለን። ስለዚህ እዚህ ውስጥ ብንገባ የተሻለ ነው የሚል ነገር የሚያቀርቡት እነ ዘመነ ከዛ አኳያ ነው። ኦፍ ኮርስ እኔ እረዳቸዋለሁ። ትክክለኛ ግምገማ ነው። ስህተቱ ግን ምንድን ነው? አብሮስ እዛት በመግባት መትረፍ ይቻላል ወይ ነው። እዛት በመግባት መትረፍ ትችላለህ ወይ? እዛ ልግባ ስትል የግድ ፋኖን ትከፍለዋለህ። አንድ አይኮንም። በጭራሽ ነው እምላችሁ። አንድ መሆን አይችሉም። አንድ ሆነው ወጥ ሆነው ከቲፒኤልኤፍ ጋር ትብብር አይፈጥሩም፣ ጽምዶ አይፈጥሩም። በጭራሽ። ይሄ ግልጽ ነው። ስለዚህ የግድ አንድ ልሁን ካልክ ማነው ከቲፒኤልኤፍ ጋር ልጣመር ካልክ የራስን አካል ቆርጠህ መጣል አለብህ። ከቲፒኤልኤፍ ጋር አልሰራም የሚለውን አካል ቆርጠህ መጣል አማራጭ የሌለው ጉዳይ። ያን አድርገህ ሰርቫይቭ ታደርጋለህ ወይ? ያን አድርገህ ከዛ በኋላ የአማራ ህዝብ ከህወሓት ጋር የፈጠርከውን ትብብር ይቀበላል። እኔ በአዴን አይደለሁኝም ማለትን ይቀበለዋል ወይ? ኦሬዲ ሆንክ። እንኳን የራስን አካል ቆርጠህ ገብተህ ይቅርና አሁን ባለህ አይነት ቁመናህ እንኳን ብትገባ የመደራደር አቅምህ እስከዚህም ነው። ለምን? ውስጣዊ አንድነት ስለሌለ።
ችግሩ ሌላ አይደለም፣ የራሳቸው ችግር ነው። መፍታት ያልቻሉት ውስጣዊ አንድነት ስለሌለ። የራስን ግማሽ አካል ቆርጠ የመጣውን ብቻ ሰብስቤ ልግባ ካልክ በቃ በዛን ወቅት ላይ እንደተረፉት የኢሃፓ ተትራፊዎች ነው የምትሆኑ። በኋላ በአዴን የሆኑት ማለት ነው። በኋላ በአዴን የሆኑት እንደዛ ነው የምትሆነው። ሌላ ነገር የለውም። ኢህዴን እንደተባለው ማለት ነው። ኢህዴን ነበር ስማቸው፣ ከኢሃፓ ቀየሩ። ከኢሃፓ የተረፉ ናቸው ኢህዴን ብለው ከቲፒኤልኤፍ ጋር የተቀላቀሉት። በኋላ አዲስ አበባ ሲመጡ በአዴን ያሉት እነሱን ነው የምትሆነው። ፋኖን ትከፍለዋለህ፣ ከዛን ካንተ ጋር የሆነውን የተረፈህን አካል ይዘህ ቲፒኤልኤፍ ጋር ትገባለህ። በቃ በአዴንን ትሆናለህ። ሌላ ነገር አትሆን። ሶስቱ ሰርቫይቭ ነው ወይ ነው? እንደዛ ስለሆነ ሰርቫይቭ ታደርጋለህ ወይ? ከማህበራዊ መሰረትህ ተነጥለህ እንደዛ ስለሆነ ሰርቫይቭ ታደርጋለህ ወይ? ለዚያውም ደግሞ የአማራን ፍላጎት ጥቅም አሳልፎ በሚሰጥ አይነት ሁኔታ ማለት ነው። የአማራን ህዝብ ፍላጎትና ጥቅም መሰረት ያደረገ ድርድር በሌለበት አይነት ሁኔታ ግማሽ አካልን ቆርጠ ገብተህ እዛ ሰርቫይቭ ታደርጋለህ ወይ የሚለውስ በደንብ አልተገመገመም። ብዙ ጊዜ የህልውና አደጋ ውስጥ ያሉ አካላቶች ሁሉ ጊዜ የሚያዩት በአንድ አቅጣጫ ነገሮችን በአንድ አቅጣጫ ብቻ በቃ ከዛ ሊያተርፋቸው የሚችል አይነት ነገር ካለ ብቻ ነው እንጂ ከዚህ አንፃር ብሎ ቢያንስ በሁለት በሶስት በአራት አቅጣጫ ጉዳዩን ለማየት ብዙ አይሞክሩም። እና አስረስ ትብብር የግድ ነው ካልክ ድርድር የቅድመ ሁኔታን ተወው። ድርድር የግድ ነው ካልክ በእነዚህ ነው ትብብር የግድ ነው ካልክ በዚህ ጉዳይ ላይ አልደራደርም ማለትህን ተወው። አይሄድም። እነዚህ ሁለት ነገሮች አብሮ አይሄዱም። ትብብር ወይም መጣመድ ግዴታ ከሆነብህ በእነዚህ ጉዳዮች ላይ አልደራደርም የሚለው ነገር አብሮ አይሄድም። በእነዚህ ጉዳዮች ላይ አልደራደርም ካልክ መጣመድ አማራጭህ ነው ማለት ነው እንጂ ግዴታ አይደለም። አማራጭህ ነው። ጭራሽ ደግሞ በኢትዮጵያ አንድነት ላይ አልደራደርም ብለህ እንዴት ከቲፒኤልኤፍ ጋር ልትሆን እንደምትችል ግራ ነው የሚገባው። ከኦላ ጋር እንዴት አንድ ልትሆን እንደምትችል ግራ ነው የሚያጋባው። በራሱ እኮ ፋኖ ውስጥ እኮ ያለው አካላቶች እኮ ኢትዮጵያ አሁን አንድ ሆናለች ብሎም እኮ አያስቡ። አሁንም አንድ ነች ብሎ እኮ አያስቡ። ህወሓት በበላይነት የተከለው ህገ መንግስታዊ ስርዓት ኢትዮጵያን እኮ ከፋፍሏታል ብለው እኮ ነው የሚያምኑት። በኢትዮጵያ አንድነት አንደራደርም ሲሉ እኮ አሁን ቲፒኤልኤፍ የሚያራምደውን የትግራይ ሉዓላዊነት የሚለውን አቋም አንቀበልም እያሉ ታዲያ እነመከተው ምን አሉ? ይሄንን እኮ ነው እና ወደዛም ነው ወደዚህም ነው አስረስ ማለት ወደዛም ወደዚህም ነው። በቃ አለየም እንትኑ ብቻ እዛ ያለችውን አሸናፊውን ነገር ለማየት እየጠበቀ ያለ ነገር ነው የሚመስለው። በመርህም ደረጃ እንዳልኩት በመርህም ደረጃ የግድ ነው ካልክ ቅድመ ሁኔታዎች አይስቀምጡ። ከቅድመ ሁኔታ እኮ የምታስቀምጠው እኮ የግድ ስላልሆነ የግድ ከሆነብማ ራሱን ነው የምታደርገው። የምን ቅድመ ሁኔታ የምን ቅብጠት ነው? የቀበጥክ ነው። የግድ ከሆነብህ የግድ የሆነብህን ነገር ማድረግ ነው። መተባበር አብሮ መስራት ግዴታ ከሆነብህ እንደነ ዘመነ ካሴ ለይቶልህ በቃ ይሄን ስለምናገኝ ህልውናችን ስለሚተርፍ እንግባ ማለት ነው እንጂ ቅድመ ሁኔታ ካቀረብክ በዚህ ጉዳይ ላይ አልደራደርም ካልክ አብሮ መስራት ግዴታ አይደለም። አብሮ መስራት ምንድነው? ምርጫ ነው። ስትስማማ አብረህ ትሰራለህ፣ ካልተስማማ አብረህ አትሰራም። አንተ አልደራደርም ባልከው ጉዳይ ማለት ነው። አልደራደርም ባልክበት ጉዳይ ላይ ፎርስ እኔም እኮ አልደራደርም የሚልህ አካል አብሮክ ይሰራል። አይ በዚህ ጉዳይማ እኔ እደራደራለሁ የሚልህ አካል ጋር ደግሞ አብረህ አትሰራም። ሰው ምርጫ ነው። ምርጫ አለ። አብሮ መስራት ያለ መስራት ግዴታ ነው ግን ካልክ አብሮ መስራት ብቻ ነው ግዴታ። አማራጩ አንድ ነው። እነ ዘመነ ካሴ እሱን ነው የተረዱት። በቃ መስራትም ነው ያለብን ብለው ጀምረውታል። ወደኋላ መመለስ የለውም። ጀምረውት ሄደውበታል። አሁን ለአማራ ህዝብ እንዴት እንንገረው፣ የሁሉም አቋም አድርገን እንንገረው ብለው ስላሰቡ ነው እንጂ ኦሬዲ የጀመሩት ጉዳይ ነው። የአስረስ ማረን ጉዳይ በዚች ደረጃ ካየነው ይበቃል።